ብዙ ሰው የሚጨነቀው ከቆረብኩ በኋላ ምንድነው የምለብሰው ሚል እንዴት ነው የምኖረው ሚል ነው። ይሄን በፍጥረት ተናግሬ ጨርሳለሁ። የቆረበ ሰው የህይወት ዘይቤ እንደማንኛውም ክርስቲያን የህይወት ዘይቤ ነው። እንደማንኛውም ምን አልኳችሁ? ክርስቲያን ማለት ነው። የቆረበ ሰው እንደማንኛውም ያ ማለት ማንኛውም ክርስቲያን እንዲኖር በተፈቀደው የህይወት ዘይቤ ወይም እናንተ ላይፍ ስታይል የምትሉትን እሱን ነው የሚኖረው። የቆረበ ሰው የተለየ አይደለም። የቆረበ ሰው ሰሌን እንዲያረግ አይጠበቅበትም። የሰሌን ቆብ እንዲያረግ አይጠበቅበትም። የቆረበ ሰው መሬት የሚጠርግ አቧራ የሚጠርግ ቀሚስ እንድትለብስ አይጠበቅበትም። የቆረበ ሰው የግድ የጨርቅ ሱሪ ያድርግ የሚል ህግም የለም። የግድ እንደዚህ ነው አለባበሱ በቃ በቲሸርት እንዳይሄድ ምናምን የሚሉ እነዚህ ህጎችም የለም። የቆረበ ሰው የሚኖረው ማንኛውም ክርስቲያን እንዲኖረው የተፈቀደውን ህይወት ነው የሚኖረው። የተለየ ጫና የለበትም። የተለየ ዕዳም የለበትም። ብዙ ሰው የሚጨነቀው እንደዛ ስለሆነ አሁን ብዙ ሰው ደግሞ እኔ ማዝነው እንደማሸማቀቂያ የሚጠቀሙ ብዙ ሰው ገሊት እኮ ቆርባ እንደዚህ ያደረገች እኮ ገሊትን ተሳደበች። አሁን ብዙ ሰው ምንድነው ከቆረበ የስድብ ፈቃድ የለውም። ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማን? ይሄኛውን የሰጠው ማን? በነገራችን ላይ በአንድ ነገር ማሸማቀቅ ትችላላችሁ። ለምሳሌ እኔ አሁን ቆርባችሁ ተሳደቡ አይደለም ነጥቤ። ቆርባችሁ ኃጢአት ስሩ አይደለም። ቆርባችሁ ዝፈኑ እስክስበሉ ምናምን አይደለም ነጥቤ። ግን ቢያንስ ግን አንድ ነገር ማለት ትችላላችሁ። ያልቆረበው ሰው ወይ ቆራቢ ሆና እኮ እንደዚህ ሆነች ቢላችሁ ምን እንደምትሉት ታውቃላችሁ? እኔ እንኳን ቢያንስ አንዴ ቆርቤ ነው የዘፈንኩት። እሱ ግን ጭራሽ ምን አላለ? አልቆረበም። አልቆረበምም እየዘፈነም ነው። አያችሁት? አልቆረበምም እንደገና ደግሞ እስክስታ እየወረደ ነው። እኔ አሁን እናንተ እስክስታ ወረዱ አይደለም ነጥቤ። ቢያንስ ግን እናንተ ጣሙን ታውቁታላችሁ። ለምን ቆርባችኋን? ከዛስ ዛሬ ዘፍናችሁ እንኳን ቢሆን እንደው ተሳስታችሁ ዘፍናችሁ እንኳን ቢሆን ወዲያውኑ ሩጣችሁ መጣችሁ ለንስሐ አባታችሁ ተናግራችሁ ትቆርባላችሁ። እንደገና ደግሞ ቁርባኑ እንደ ኃጢአት ስሩ አይደለም ነጥቤ። በደንብ እንድትረዱኝ ይፈልጋለሁ። ለምንወድቅበት ኃጢአት እንኳን ቁርባኑ ለስርየት እንኳን እድል ይሰጠናል፣ ቀን ይሰጠናል፣ ጊዜ ይሰጠናል። እንድትዘናጉ አይደለም ይሄን የምነግራችሁ። ግን ደግሞ ቢያንስ መቆረባችን ቀጣይ እድል እንድናገኝ ያደርጋል። ለምን? የቁርባኑ አንዱ ዓላማ ስርየተ ኃጢአት ስለሆነ። ያኛው ሰውስ አልቆረበም፣ እየተሳደበ ነው፣ እየዘፈነ ነው፣ እየተቸ ነው፣ እየከሰሰ ነው። አለመቁረቡ ብቻ ሳይሆን የአጋንንትን ስራ ተክቶ የቆረቡትን ሰዎች እያሸማቀቀ። ስለዚህ ምን ጊዜም ስጋውን ደሙን የተቀበላችሁ ወጣቶች ወንድሞችና እህቶች እናቶቻችን አባቶቻችን ጋር ችግር ስለሌለ የቆረባችሁ አትሳቀቁ፣ አትሸማቀቁ። ምናልባት የተሳሳቱ ነገሮችን ብታደርጉ እንኳን አይ እኔ እኮ ቆርቤ ነው መሳሳት እንኳን ያለ ነው ተሳስቼ ነው ንስሐ ገባበታለሁ ማለት ነው እንጂ እውነትም ቆርቤ እንደዚህ ሆንኩኝ ብላችሁ ጭንቀት ውስጥ መግባትና መራቅ አይደለም። ምን ዋናው ዓላማዬ እንዳትርቁ ነው። ስለዚህ የህይወት ዘይቤው እንደማንኛውም ክርስቲያን የህይወት ዘይቤ ነው። ስለዚህ መልሳችሁ የሚሆነው አንተም እኮ ክርስቲያን እንድትዘፍን አልተፈቀደም፣ ይልቁንም ወደ ንስሐ አብረን እንመለስ ብላችሁ ያንም ሰው ይዛችሁ መምጣት ነው።